የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዶናልድ ትራምፕ ጋር የስልክ ንግግር አድርገዋል። ፑቲን በንግግራቸው ወቅት ለትራምፕ እንደተናገሩት ዩክሬን በሩሲያ የጦር ሰፈሮች ላይ ላደረሰችው ጥቃት አጸፋዊ ምላሽ እንደሚሰጡ ተናግረዋል። ዶናልድ ትራምፕ ከፑቲን ጋር ያደረጉት የረዥም ጊዜ የስልክ ንግግር ጥሩ ውይይት የሚባል እንደሆነ የገለጹም ቢሆን ወደ ፈጣን ሰላም የሚያመጣ ውይይት አይደለም ሲሉ በትሩዝ የማህበራዊ ገጻቸው ላይ ጽፈዋል። የሁለቱን ሀገራት ጦርነት ለማስቆም በቱርክ የተደረጉት የድርድር ጥረቶች ፍሬ ሊያፈሩ አለመቻላቸው በግልጽ እየታየ ይገኛል። ዩክሬን የሸረሪት ድር ስትል በሰየመችው ወታደራዊ ዘመቻ በሩሲያ ላይ መጠነ ሰፊ የድሮን ጥቃት ከፈጸመች በኋላም ሌሎች ጥቃቶችን እያደረሰች ትገኛለች። ከዚህ ዓለምን ካስደመመው ወታደራዊ ዘመቻ በኋላም ሩሲያን ከክሬሚያ ጋር የሚያገናኘውን ከርች የተባለ ድልድይ ላይ ጥቃት መፈጸሟም ተነግሯል። ከዚህ ጥቃት በኋላም የሩሲያው ፕሬዝዳንት ቭላዲሚር ፑቲን እንደገለጹት ዩክሬን እየፈጸመች የምትገኘው ጥቃት ለሰላም ቁርጠኛ አለመሆኗን የሚያሳይ ነው ሲሉም ነው አስተያየታቸውን የሰጡት። ዶናልድ ትራምፕና ቭላዲሚር ፑቲን ባደረጉት ንግግር ፑቲን አጽንኦት ሰጥተው እንደተናገሩት ሩሲያ ለጥቃቶቹ የአጸፋ እርምጃ እንደምትወስድ ገልጸዋል። የሁለቱን ሀገራት ጦርነት ለማስቆም የሚደረገው ጥረት በቱርክ አሸማጋይነት የተካሄደም ቢሆን ጦርነቱን ለማስቆም የሚያስችል ውጤት ሊያስገኝ አልቻለም። ለዚህም በምክንያትነት የሚጠቀሱት ነገሮች የሰፋ ቅድመ ሁኔታ በማስቀመጣቸው እንደሆነ ተነግሯል። የሰላም ጥረቱ ካለመሳካቱ ባለፈ በቅርብ ቀናት የተደረጉት ወታደራዊ ዘመቻዎች የሁለቱን ሀገራት ጦርነት ይበልጥ የሚያባብስ እንደሆነ እየተገለጸ ይገኛል። ዶናልድ ትራምፕ በማህበራዊ ትስስር ገጻቸው በጻፉት ጽሑፍ ፑቲን ለዩክሬን ጥቃት ምላሽ ለመስጠት ለገቡት ቃል ምን ምላሽ እንደሰጧቸው አልገለጹም። ፕሬዝዳንቱ ከቅርብ ሳምንታት ወዲህ ሩሲያ ዩክሬን ላይ ለምታደርሰው ወታደራዊ ጥቃትና የሁለቱ ሀገራት ጦርነት መራዘም የሩሲያውን ፕሬዝዳንት ሲወቅሱ እንደነበር ይታወሳል። ይሁንና የፑቲን የአጸፋ እርምጃ ወስዳለው ማስጠንቀቂያ እንዳበሳጫቸው አልገለጹም ተብሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የውጭ ጉዳይ አማካሪ የሆኑት ዩሪ ኡሻኮቭ በሰጡት መግለጫ ሁለቱ መሪዎች ያደረጉት ንግግር አወንታዊና ውጤታማ ሲሉ ገልጸውታል። አማካሪው ዩክሬን የሰነዘረችው ጥቃቶች ከዋና ዋና የውይይት ርዕሰ ጉዳዮች አንዱ መሆኑን በመጥቀስ ትራምፕ ሩሲያ በዩክሬን የደረሰባትን ጥቃት አስመልክቶ የጥቃት ግምገማ ለመስማት ጠቃሚ ነበር ብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በማህበራዊ ሚዲያ ላይ ስለ ትራምፕና ፑቲን ንግግር አስተያየታቸውን ጽፈዋል። ብዙዎች ከሩሲያ ጋር በተለያዩ ደረጃዎች ተነጋግረዋል ያሉት ዜሌንስኪ ነገር ግን ከነዚህ ንግግሮች መካከል አንዳቸውም አስተማማኝ ሰላም አላመጡም ወይንም ደግሞ ጦርነቱን ለማስቆም አስተዋጽኦ አላደረጉም ሲሉ ገልጸዋል። ሩሲያ ወደ ንግግር እንድትመጣ ጫና መደረግ አለበት በማለት ጥሪ ያቀረቡት ዜሌንስኪ የፑቲን የታቀደ ምላሽ ዓለም አቀፉ ማህበረሰብ የዲፕሎማሲ ጥረቶች መዘግየትና ግፊት የማድረግ አቅም እንዲዳከም የሚያደርግ እንደሆነ አስረድተዋል። የዜሌንስኪ አማካሪ የሆኑት አንድሪ የርማክ ሩሲያ ጦርነቱን ለማስቆም የፖለቲካ ፍላጎት እንደሌላት በመግለጽ የዜሌንስኪን ሀሳብ አስተጋብተዋል። ዩክሬን ጦርነቱን ለማስቆም ድርድሩን ለመቀጠል በሯን አትዘጋም ሲሉም ገልጸዋል። የሁለቱን ሀገራት ጦርነት ለማስቆም በሚደረገው ጥረት ቫቲካን ያለ አደራደር ጥያቄ ያቀረበች መሆኑን ዶናልድ ትራምፕ መናገራቸው ይታወሳል። ይህንን ጉዳይ አስመልክቶ አዲሱ የካቶሊኮች ሊቀ ጳጳስ ሊዮ 14ኛ የሩሲያና ዩክሬንን ጦርነት ለማቆም በሚቻልበት ጉዳይ ላይ ለመምከር ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ለመጀመሪያ ጊዜ ንግግር ማድረጋቸው ተሰምቷል። ቫቲካን ሊቀ ጳጳስ ሊዮ ከፑቲን ጋር ስላደረጉት ንግግር አስመልክቶ ባወጣችው መግለጫ ሩሲያ ጦርነቱን ለማስቆምና የሰላም ንግግሮችን ዋጋ በመስጠት ሰላም እንዲወርድ ጠይቃለች። በስልክ የተደረገው ንግግር ያተኮረው የእስረኞች ልውውጥና በሁለቱ ሀገራት መካከል እየተደረገ የሚገኘውን ጦርነት አስመልክቶ ያለውን የሰብአዊ ሁኔታ ላይ ያተኮረ እንደሆነ ተገልጿል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሊቀ ጳጳስ ሊዮን ሰላምን ለማስፈን ያደረጉትን ጥረት ያደነቁ ሲሆን ይሁን እንጂ ጦርነቱን እያባባሰች ያለችው ዩክሬን ናት ሲሉ መክሰሳቸው ተገልጿል። ዩክሬን በሩሲያ የሲቪሊያን መሰረተ ልማቶች ላይ ጥቃት እያደረሰች ነው በማለት ወቀሳቸውን ያሰሙት ቭላዲሚር ፑቲን አሁንም ቢሆን የችግሩ አባባሽ ዩክሬን እንደሆነች ተናግረዋል። ጦርነቱን ለማቆም የግጭቱ መነሻ የሆኑ ምክንያቶችን አስቀድሞ መፍታት ያስፈልጋል ሲሉ ከዚህ ቀደም የሚያነሱትን ሀሳብ ማጠናከራቸው ተገልጿል። ይህም ሀገሪቱ ከምዕራባውያን ሀገራት ከሚደረግላት ወታደራዊ እርዳታ ገለልተኛ እንድትሆንና ወደ ሰሜን ጦር ቃል ኪዳን ድርጅት ኔቶ ለመግባት የምታደርገውን ጥረት ከዛ ባለፈም ግፊት ማቆም የሚያስፈልጋት መሆኑን ቭላዲሚር ፑቲን አጽንኦት ሰጥተው መግለጻቸውን ዩኤስኤ ቱዴይ በዘገባው አመልክቷል። የሁለቱን ሀገራት ጦርነት ለማስቆም የሚደረገው ጥረት በቱርክ አሸማጋይነት በተያዘው ሳምንት ቀጥሏል። ይሁንና ሁለቱ ሀገራት ባስቀመጧቸው የተራራቁ ቅድመ ሁኔታዎች ሳቢያ ሰላም ሊሰፍን አልቻለም። የሩሲያ ባለስልጣናት በድርድር መድረኩ ላይ የዩክሬን ገለልተኝነትና ወታደራዊ ድጋፎችን ከምዕራባውያን ሀገራት እንዳታገኝ ወደ ኔቶም እንዳትቀላቀል የሚያደርግ ነው። ከዛ ባለፈም ሩሲያ ከያዘቻቸው አነጋጋሪዎቹ የሉሃንስክ፣ ዶኔስክ፣ ዛፖርዚያና ኬርሰን ዓለም አቀፍ እውቅና እንዲሰጣቸው የሚጠይቅ ነው ተብሏል። በተጨማሪም ሩሲያ ዛሬም ድረስ የግዛት አካል ናት የምትላትና
ዩክሬንም ጥያቄ የምታነሳባት የክሬሚያ ግዛት ዓለም አቀፍ እውቅና እንዲሰጥ የሚያደርግ ምክረ ሀሳብ መቅረቡ ተገልጿል። ይሁንና የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንደገለጹት ይህንን መሰሉ ቅድመ ሁኔታ ቀይ መስመር ነው በማለት ቅድመ ሁኔታዎቹን አጣጥለዋል። ይሁን እንጂ ጦርነቱን ለማስቆም የሚያስችል ንግግር ለማድረግ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር መነጋገር ያስፈልጋል ሲሉ የንግግር ጥሪ አቅርበዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ግን ከከፍተኛ ባለስልጣኖቻቸው ጋር በተነጋገሩበት ወቅት ከፕሬዝዳንት ዜሌንስኪ ጋር ንግግር ለማድረግ የሚያስችል ሁኔታ የለም በማለት ገልጸዋል። ኪየቭ ከሰሞኑ እየፈጸመች የምትገኘውን ጥቃት አስመልክቶ ማብራሪያቸውን የሰጡት ቭላዲሚር ፑቲን ዩክሬን የሽብር ጥቃት እየፈጸመች ነው በማለት የከሰሱ ሲሆን ስለምንም ጉዳይ ቁጭ ብለን መነጋገር አንችልም ሲሉ ጥሪውን ውድቅ አድርገዋል። ፑቲን ዩክሬን ጊዜያዊ የተኩስ አቁም ስምምነት የምትፈልገው 3 ዋነኛ ኢላማዎችን ለማሳካት እንደሆነ ገልጸዋል። እንደ ፑቲን ገለጻ ኪየቭ ጊዜያዊ የተኩስ አቁም ስምምነት ለማድረግ እየተጋች ያለችው የጦርነት መሳሪያዎችን ከምዕራባውያን ሀገራት ለመቀበል፣ አዳዲስ ምልምል ወታደሮችን ለመመልመል፣ ከዛ ባለፈም አዲስ ጥቃቶችን ለመክፈት እንዲመቻት ነው በማለት ሀሳቡን አጣጥለዋል። በእርግጥም ይህ ሀሳባቸው ከዚህ ቀደምም በተደጋጋሚ ሲናገሩት መደመጣቸው ይታወሳል። የሁለቱን ሀገራት ጦርነት ለማስቆም በቱርክ ኢስታንቡል የተደረገው የሁለት ዙር የሰላም ንግግር ፍሬ እያፈራ በማይገኝበት በዚህ ወቅት ከየሀገራቱ የሚሰነዘሩ አስተያየቶች ግጭቱ ሊቀጥል እንደሚችል አመላካች እየሆነ መምጣቱ እየተነገረ ነው። በእርግጥም ከቃላት ጦርነት ባሻገርም የሁለቱን ሀገራት የጥቃት መሰነዛዘር እየተባባሰ እንደሆነ ተነግሯል። ሩሲያ በቀናት ልዩነት መካከል በሁለት የተለያዩ የዩክሬን አካባቢዎች የድሮን ጥቃት ማድረሷ ተሰምቷል። ሩሲያ ቼርኒቭ በተሰኘው የዩክሬን አካባቢ በድሮን የታገዘ ጥቃት በመፈጸሟ 5 ሰዎች መገደላቸውንና 24 ሰዎች መቁሰላቸውን ሮይተርስ በዘገባው አመልክቷል። የዩክሬን የውጭ ጉዳይ ሚኒስትሩ እንደገለጹት ጥቃቱ የአደጋ ጊዜ ሰራተኛና ቤተሰቦቹን ለሞት እንደዳረገ መግለጻቸውን ዘገባው አመልክቷል። በሁለቱ ሀገራት የ3 ዓመት ጦርነት ውስጥ ሰሜናዊና ምስራቃዊ ዩክሬን ግዛቶች በተደጋጋሚ የሩሲያ ሚሳኤሎችና ድሮኖች የጥቃት ሰለባ ሆነዋል። አሁንም ቢሆን ሩሲያ በእነዚህ አካባቢዎች የምታደርገውን ወታደራዊ ዘመቻዎችና የአየር ላይ ጥቃቶች ማጠናከሯ እየተሰማ ነው። በትናንትናው ዕለትም ሩሲያ በዩክሬን ሰሜናዊ ምስራቃዊ ግዛት ኪርኪቭ በፈጸመችው ጥቃት ሕጻናትን ጨምሮ 18 ሰዎች መቁሰላቸው ተነግረዋል። ኪየቭ የሸረሪት ድር ባለችው የረቀቀና የተቀናጀ ወታደራዊ ጥቃት በኋላም የምታደርገውን ወታደራዊ ጥቃት መቀጠሏ ተሰምቷል። ሩሲያ በሸረሪት ድር በተባለው ወታደራዊ ጥቃት የተጎዱ የቦምብ ጣይ ተዋጊ ጀቶቿ ጉዳት የደረሰባቸውም ቢሆን እንደሚጠገኑ የሩሲያ ምክትል የውጭ ጉዳይ ሚኒስትር የሆኑት ሰርጌይ ሪያብኮቭ ከሩሲያ የዜና ወኪል ታስ ጋር በነበራቸው ቃለ ምልልስ ላይ ተዘግበዋል። ስለ ሸረሪት ድር ጥቃት ቀደም ያላወቅኩም ነበር ያለችው አሜሪካ አሁን ላይ ባለስልጣኖቿ ከዩክሬን ጋር ንግግር እንደሚያደርጉ እየተነገረ ይገኛል። የዩክሬን ከፍተኛ ባለስልጣናት ልዑካን ቡድን ወደ አሜሪካ እንደሚያቀናና ንግግር እንደሚያደርግ ተሰምቷል። የዩክሬን የፕሬዝዳንት ጽህፈት ቤት ኃላፊ የሆኑት አንድሪ የርማክ እንደገለጹት ደግሞ ንግግሩ የጦር መሳሪያ ግዢንና በሰላም ስምምነቱ ላይ ትኩረቱን የሚያደርግ እንደሆነ ገልጸዋል። ኃላፊው በማህበራዊ ትስስር ገጻቸው ላይ እንደገለጹት ንግግሩ በመከላከያ ድጋፍ ላይ እንደሚያተኩር የገለጹ ሲሆን ከዛ ባለፈም በጦርነቱ ጉዳዮች ላይ ትኩረት ተደርጎ ንግግር እንደሚደረግ ነው ያስታወቁት።